ውዷቴ እዚህ ጋር አንድ ነገር ልብ በይ። ወንድ ልጅ ችላ ሲልሽ ምርጡ በቀል እሱ ተክዞ አዝኖ ሲነፈርቅ ማየት፣ እሱ ሲንከራተት ማግኘት ወይም ደግሞ አንቺን የምትተካ ወይም ደግሞ የምታስረሳውን ሴት አለማግኘት። እሺ እህቴ ጥያቄ ልጠይቅሽ። ፍቅረኛሽ ችላ ሲልሽ ምን ታደርጊያለሽ? ምን ሆኖ ነው ምናምን ብለሽ ቴክስት ታደርጊለታለሽ? በዚህ ጉዳይ ላይ ሆነ ማብራሪያ እንዲሰጥሽ ትጠይቂዋለሽ ወይስ መጨረሻውን በዝምታ ትከታተያለሽ? ይህን ጥያቄ ጠየቅኩሽ ለምን መሰለሽ? ወንድ ልጅ ችላ ሲልሽ ሪአክት የምታደርጊበት መንገድ ወይ አደብ ያስገዟል ወይ ደግሞ መጫወቻው ያደርግሻል። ሰላም ወዳጆች እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። በዛሬው ዝግጅታችን ወንድ ልጅ ችላ ሲልሽ ምን ማድረግ እንዳለብሽ እንመለከታለን። እንደተለመደው ሁላችሁም ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። ወንድ ልጅ ችላ ሲልሽ የመጀመሪያው ማድረግ ያለብሽ ነገር በግድ ማብራሪያ እንዲሰጥሽ አትጠይቂ። ችላ እያለሽ ያለ ወንድ ለምን ችላ እንደሚልሽ ለምን እየተቀየረብሽ እንደሆነ የምትጠይቂው መልስ እንዲሰጥሽ ማብራሪያ እንዲሰጥሽ የምትጠይቂው ወይም ደግሞ የምትጠብቂ ከሆነ ራስሽን እንደ ደካማ እንድትታይ እንደ ደካማ እንድትቆጠር እያደረግሽ ያለሽው አንቺው ራስሽ ነሽ። ለእነዚህ ነገሮች መልስ እንዲሰጥሽ በጠየቅሽ ቁጥር የፍቅር ህይወታችሁን የፍቅር እውነታችሁን እሱ በሚፈልገው መልኩ እየቀረጸ እየሳለ ዲፋይን እያደረገ እንዲሄድ እየፈቀድሽለት ነው። ይህን በሚገባ ልታቂ ይገባል። አፐራንዱን እየሰጠሹ ነው። ይህ ብቻ ግን አይደለም። መልስ እንዲሰጥሽ ጠይቀሹም የሚሰጥሽ ምላሽ ውዝግብሽን የሚቀርፍ ወይም ደግሞ የሆነ አይነት ክላሪቲ የሚሰጥሽ ሳይሆን ይበልጥኑ የሚያወዛግብሽና ይበልጥኑ መስማት የማትፈልጊውን ነገር እንዲናገር ወይም ደግሞ እንዲል በር የሚከፍት ነው። ወንድ ልጅ ችላ ሲልሽ ለምን ችላ እንዳለሽ ምክንያት መልስ እንዲሰጥሽ ማብራሪያ እንዲሰጥሽ የምትጠብቂ ከሆነ አንቺን ሙሉ በሙሉ ከመተው ይልቅ አንቺን እንደ አማራጭ ለማቆየት የሚረዳውን ውሸት መፈብረክ መፈልሰፍ እንዲጀምር እድል እየሰጠሹ ነው። አንዳንድ ወንዶች ደግሞ ይሄን በማድረግ በዚህ በጣም የተካኑ ናቸው። ስለዚህ እንደዚህ አይነት እድሎችን ለሰጪ አይገባም። አንዳንድ ወንዶች ደግሞ አሉ ነገሩን ለዘብ በማድረግ አንቺን ጥለው ለመሄድ ማሰባቸውን አንቺ ጥሩ ሰው ነሽ፣ መልካም ነገር ሁሉ ይገባሻል፣ እኔ ግን ለፍቅር ህይወት ዝግጁ አይደሉም በማለት ለዘብ ባለመልኩ ሊሸበለሉ ይሞክራሉ። እዚህ ጋር ለብዙ እህቶች በተለይ ደግሞ በአንድ ለአንድ የምክክር ጊዜ የምነግራቸው አንድ ትልቁም ነገር አለ። ከወደደሽና አብሮሽ መቀጠል ከፈለገ 100% አዎ ዝግጁ ነኝ፣ አዎ አብሬሽ መሆን እፈልጋለሁ ብሎ ሊል ይገባል። 100% ዝግጁ ካልሆነ 90% ዝግጁ ነኝ የሚልሽ ከሆነ 80% ዝግጁ ነኝ የሚልሽ ከሆነ በምንም መልኩ ይሄንን ሰው በህይወትሽ ልታቆይ አይገባም። ያቺ 10% ያቺ 20% እስክትሞላ ልጠብቅ ብለሽ የምትይ ከሆነ ቆመሽ እንደምትቀሪ አትጠራጠሪ። የፍቅር ህይወት ውስጥ 90% ዝግጁ ነኝ የሚባል፣ የፍቅር ህይወት ውስጥ 80% ዝግጁ ነኝ፣ 75% 95% ዝግጁ ነኝ የሚባል አይነት ዝግጁነት የለም። የትኛውም ጎዶሎ ዝግጁነት ከዝግጁ አይደለሁም ጋር እኩል ነው። ስለዚህ በምንም መልኩች የጎደለችው 10 እና 5% እስክትሞላ ልታገስ ልጠብቅ የሚባል ነገር አይሰራም። እንደዛ የምታደርጊ ከሆነ ስትወዛገቢና ኦቨርቲንክ ስታረጊ ነው የምትቆይ ወይም ደግሞ ጊዜሽን በከንቱ የምታባክኝ። ስለዚህ በተቻለሽ መጠን 100% ዝግጁ ካልሆነ ክፉ አይን ካልትዩ ይገባል። እዚህ ጋር ግን አንድ ነገር ልብ ልትይ ይገባል። ምናልባት የቀረበሽ ወንድ ሁሉ አንዴ ከቀረበሽ በኋላ አብሮሽ ይቆያል ማለት አይደለም። ወይም ደግሞ ላይወዛገብ ይችላል፣ ላያመነታ ይችላል ማለት አይደለም። ችላ ላይልሽ ይችላል ማለት አይደለም። አንዳንድ ጊዜ በጣም አሳማኝ በሆነ መልኩ ወንድ ልጅ ችላ ሊልሽ ወይም ደግሞ ከአንቺ ጋር ያለው ነገር ሊያወዛግቡ ይችላል። ኤንድ በእንደዚህ አይነት ምክንያቶች ይሄ በጣም ጄኒን በሆነ ምክንያት መወዛገቡ ተገቢ ነው። በዚህ ሊተች ሊወቀስ ምናምን አይገባም። ነገር ግን ደግሞ እሱ ምንም ያወዛግበው ምን የእሱን ምክንያት ማወቅና ምክንያቱን አውቆ መቅረፍ የአንቺ ደርሻ አይደለም። ስለዚህ የእውነትም ተወዛግቦሽ ላይክ ጊዜሽን ማባከን ምናምን ወይም ደግሞ ከአንቺ ጋር ዕቃ መጫወት ፈልጎ ሳይሆን የእውነት ከአንቺ ጋር ያለው ነገር ያስኬዳል አያስኬድ የሚለው ነገር አሳስቦት እንኳን ከሆነ እዛ ጋር በምንም መልኩ በአንቺ እርዳታ አያሳስበኝም የሚያሰኝ አይነት ሁኔታ ውስጥ እንዲገባ መፍቀድ የለብሽም። የራሱን ውዝግብ ራሱ እንዲፈታ ለራሱ ልትዩ ይገባል። ሁለተኛው የአንቺም ስሜት ተሰባሪ ነው። ይሄ ምን ማለት እንደሆነ እንመልከት። ወንድ ልጅ በተደጋጋሚ ችላ ሲልሽ እየፈተነሽ በስሜትሽ እየተጫወተ የጭንቅላት ጨዋታ እየተጫወተ ሊቆጣጠርሽ እየሞከረ እንደሆነ ልታስብ ትችላለሽ። እነዚህ ምክንያቶች በሙሉ ሊሆኑ የሚችሉ ምክንያቶች ናቸው።
እውነታው ግን ይሄ ብቻ አይደለም። ያንቺም ስሜት ይጎዳል፣ ያንቺም ስሜት ይሰበራል። ስለዚህ ስሜትሽ ሲጎዳ፣ ውስጥሽ ሲሰበር ምን ማድረግ ትጀምሪያለሽ? መኖርሽን ልብ እንዲል፣ ቦታ እንዲሰጥሽ፣ ችላ እንዳይለሽ፣ ከማንም የተሻልሽ አንቺ መሆንሽን እንዲያውቅ ጥረት ማድረግ ትጀምሪያለሽ። ይሄ ደግሞ ፍቅር አይደለም። ይሄ የሆነን ሰው ማረጋገጫና ምስክርነት መፈለግ ነው። ስለዚህ አንድ ነገር ልብ በይ። ማንም ሰው በፍቅር ስም ወደ ህይወትሽ ቢመጣ ማፍቀርሽ ወይም ደግሞ እሽታሽ የሱን ሙገሳ፣ የሱን ጭብጨባ፣ የሱን ማረጋገጫ ጠባቂ እንዳያደርግሽ ተጠንቀቂ። ሰላምሽ በሆነ ሰው መደወልና አለመደወል ላይ ከተመሰረተ፣ ሰላምሽ በሆነ ሰው ቴክስት ማድረግና አለማድረግ ላይ ከተንጠለጠለ፣ የሆነ የተሻለ የሚባል አይነት ሰው ሊሆንሽ መምጣቱ የሚያረጋጋሽ ከሆነ ይሄ ሁሉ ነገር ደስታሽን ለሌላ አካል አሳልፈሽ መስጠትሽን የሚያሳይ የሚያንጸባርቅ አደገኛ ምልክት ነው። ስለዚህ ወንድ ልጅ ችላ ሲልሽ ለምን አልፈለገኝም፣ ለምን ተወኝ፣ ለምን ቀደመኝ፣ ለምን እያልሽ ሌላ ህመም አትጨምሪ። ትኩረትሽን በሙሉ ራስሽ ላይ አድርጊ። ዋጋሽን አለመረዳቱና አለማወቁ የእሱ ድክመት እንጂ የአንቺ ችግር አይደለም። ሶስተኛው ምርጡን በቀል ተበቀይ። ውዷቴ እዚህ ጋር አንድ ነገር ልብ በይ። ወንድ ልጅ ችላ ሲልሽ ምርጡ በቀል የእሱን መጎዳት መፈለግ አይደለም፣ የእሱን ወድቆ መገኘት ማየት አይደለም፣ እሱ ተክዞ አዝኖ ሲነፈርቅ ማየት ያ አይደለም ምርጡ በቀል። እሱ ሲንከራተት ማግኘት ወይም ደግሞ አንቺን የምተካ ወይም ደግሞ የምታስረሳውን ሴት አለማግኘቱን ማወቅ አይደለም ምርጡ በቀል። ምርጡ በቀል ዝምታ ነው። ምርጡ በቀል ሁሉንም ነገር በዝምታ ማሳለፍ ነው። ችላ ካለሽ ወይም ደግሞ ከተለያያችሁ በኋላ ፕሮፋይል መቀየር አያስፈልግም። ሃይማኖታዊ ጥቅሶች መደርደር አያስፈልግም። ፎቶ እየፖስቱ አሽሙረኛ ካፕሽኖች መደርደር ጥቅም የለውም። በጣም ያዘን የተከዘ ሰው አይነት ሙዚቃዎች ማዳመጥ መልቀቅ፣ የነበራችሁበትን የፍቅር ቤት የሚመስሉ ወይም ደግሞ ከተለየሽ በኋላ ያለሽበትን ስሜት የሚገልጹ ነገሮችን ፖስት ማድረግ ምንም ተርጉም የለውም። መጠጣት፣ መንበጫበጭ፣ ስራ ማቆም፣ ትራስ ታቅፎ ማልቀስ በፍጹም አያስፈልግም። እኔ እንደሆንኩት አድርጎ ያሳየኝ እያሉ ቂም ይዞ ጸሎትም ከጣራ በላይ ሄድም። ስለዚህ ከተለያያችሁ ወይም ደግሞ እሱ ችላ ብሎሽ ከሄደ በኋላ ባለሽ ጊዜ በሙሉ እንዲደርስበትና እንዲሰቃይ ከምትፈልጊበት መንገድ ላይ አይንሽን አንስተሽ ትኩረትሽን በሙሉ ራስሽን ማሻሻል ላይ፣ ራስሽን መለወጥ ላይ፣ አዳዲስ ክህሎቶችን ማዳበር ላይ፣ የተሻለችውን ራስሽን መገንባት ላይ ትኩረት አድርጊ። ይህን ስታደርጊ ግን በምንም መልኩ እሱ እንዲያውቅልሽ ወይም ደግሞ እንዲያየልሽ በሚያደርግ መልኩ አታድርጊ። ወይም ደግሞ ራስሽ ላይ የምታደርጋቸው ፖዚቲቭ ለውጦች በምንም መልኩ ከሱ ጋር በመፎካከር አይነት ስሜት መሆን የለባቸው። እነዚህ የምታደርጋቸው ለውጦች ላይ ስኬታማ መሆን ከቻልሽ 99% ኦፍ ዘ ታይም ችላ ብሎሽ የሄደው ወንድ ተመልሶ እንደሚመጣ እንደገና ይቅርታሽን እንደሚለማመን እንደሚማጸንሽ አትጠራጠሪ። ይህን ከዛ ሁሉ ጊዜ በኋላ ከዛ ሁሉ ነገር በኋላ ያ ሰው እንደገና ወደ ቤትሽ እንዲገባ መፍቀድና አለመፍቀድ ያንቺ ድርሻ ነው፣ ያንቺ ፋንታ ነው።